አነጋጋሪው መረጃ የአሜሪካው ፕሬዝዳንት ከሀገራቸው ከአሜሪካ ውጪ የሌላ ሀገር ፕሬዝዳንት ሆኑ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ይህ ዜና እጅግ አስገራሚ ይሆናል። ይሄ ሁሉ ሲፈጠር ዓለም ምን እያለ ነው? በርካቶችን እጅ ባፍ ያስጫነ መረጃ ነው። እንዲህም አለ እንዲያስ ባለ ዶናልድ ትራምፕ ራሳቸውን የቬንዙዌላ ፕሬዝዳንት አድርገው ሾመዋል። ሙሉ መረጃውን የምናጋራችሁ ነው። በሌላ በኩል ቀጣይ ተረኛ ነሽ በኃይል ግዛት ያደርግሻለሁ የተባለችው ግሪንላንድም አሜሪካን መራታለው ግዛት ያደርጋታለው እያለች እየዛተች ነው። የአሜሪካው ፕሬዝዳንት ግሪንላንድን እንዴት አድርገው ወደ ግዛታቸው እንደሚጠቀልሉ የምናየው መረጃ ነው። በሌላ በኩል ያልተጠበቀ የፋኖ መሪ እስከነ ሰራዊቶቹ ለመንግስት እጅ መስጠቱ ይፋ ሆኗል። እንዴት ሰጠ የሚለውን መረጃ የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ለርሶ ጠቃሚ ብለን ያሰብነውን በርካታ መረጃ ይዘን ወደ እናንተ የምናቀርብበት ሰዓታችን ነው። ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ወይም ደግሞ ትሩዝ ሶሻል ላይ ባሰፈሩት መረጃ ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸውን ገለጹ። ትራምፕ የተጠቀሙት ምስል በዊኪፒዲያ ላይ ገጽ ላይ ተደረገ የሚመስል ኤዲቲንግ ሲሆን በውስጡም ከ45ኛውና ከ47ኛው የአሜሪካ ፕሬዝዳንትነታቸው በተጨማሪ የቬንዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግም ተቀምጦባቸዋል። ይህ ያልተጠበቀ መረጃ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያ መላምልትን ፈጥሯል። ሆኖም የህግ ባለሙያዎች እንደሚጠቁሙት ይህ ማዕረግ በዓለም አቀፍ ህግም ሆነ በቬንዙዌላ ህገ መንግስታዊ ሰነዶች ውስጥም ምንም አይነት ህጋዊ መሰረትም የለውም። ከዚሁ ጋር በተገናኘ ግሪንላንድን በተመለከተ መረጃዎችን ስናይ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መጠቅለል እንደሚፈልጉ በግልጽ ተናግረዋል። ዋይት ሀውስም የኃይል እርምጃን ጨምሮ ሁለት አማራጮች ጠረጴዛ ላይ መሆናቸውንም አረጋግጠዋል። ወታደራዊ እርምጃ የአሜሪካ መንግስት ሊወስድ ከሚችልባቸው ኢኮኖሚያዊና ፖለቲካዊ አማራጮች እንደ አንዱ የሚቆጠርም ነው። ነገር ግን ይህ ወታደራዊ እርምጃ አንድ የኔቶ አባል ሀገር በሌላኛው ላይ የሚፈጽመው ስለሚሆን ጉዳዩን ለኔቶ ጥምረት አስከፊ መዘዝም ይኖረዋል። ትራምፕ ግሪንላንድን ለአሜሪካ ብሔራዊ ደህንነት ወሳኝ መሆኗን ደጋግሞ ገልጿል። ደሴቷ ሁሉም ቦታ በሩሲያና በቻይና መርከቦች ተሸፍናለች ሲሉም ማስረጃ ሲያቀርቡም ከሰዋል። ከዚህ ዘገባ በአሜሪካ በዩናይትድ ኪንግደምና በዴንማርክ ባለሙያዎች በመታዘዝ ፕሬዝዳንቱ ሊከተሏቸው የሚችሏቸውን አማራጮችና ለእያንዳንዳቸው ምን ማሳመኛ ምክንያቶች ሊያቀርቡ እንደሚችሉ ዳሰሳ እናደርጋለን። የመከላከያ ተንታኞች እንደሚናገሩት ግሪንላንድ በድንገተኛ ወታደራዊ ጥቃት መቆጣጠር በአንጻራዊነት ቀላል ቢሆንም እጅግ ከፍተኛ መዘዝም ያስከትላል። ግሪንላንድን በቆዳ ስፋት ግዙፍ ብትሆንም የህዝብ ቁጥሯ 580 ሺህ አካባቢ ብቻ ነው። ከዚህ ውስጥ 1/3 የሚኖረው በዋና ከተማዋ ኑክ ሲሆን ቀሪው ደግሞ ኑሮን ያደረገው በምዕራባዊ ባህር ዳርቻ ነው። ግሪንላንድ የራሷ ወታደራዊ ኃይል የላትም። በደሴቷ የወታደራዊ ጉዳዮችን ኃላፊነት የወሰደችው ዴንማርክ ደግሞ ያላት የአየርና የባህር ኃይል እንዲህ ያለ ሰፊ ግዛትን ለመጠበቅ ውስንነትም አለበት። አብዛኛው ግዛት የሚጠበቀው በዋሻ የሚጎተቱና በበረዶ ላይ የሚንሸራተቱ ጋራዎችን በሚጠብቁ ሲሪየስ ፓትሮል በተባለ የዴንማርክ ልዩ ኃይል ነው። ይሁን እንጂ ዴንማርክ በአርክቲክና በሰሜን አትላንቲክ አካባቢ የምታውላውን የመከላከያ ወጪ ባለፈው ዓመት በከፍተኛ ሁኔታም ጨምራለች። ግሪንላንድ ግዙፍ የቆዳ ስፋት ያላት፣ የህዝብ ቁጥሩ አነስተኛ እንዲሁም የራሷ የጦር ኃይል የሌላት መሆኑን ለአሜሪካ ኢላማ ምቹም ያደርጋታል። አሜሪካ አሁን ራሱ በግሪንላንድ ሰሜናዊ ምዕራብ ጫፍ በሚገኘው የፒቱፍቲክ ጣቢያ በቋሚነት ሩሲያ ከ100 በላይ ወታደሮችም አሏት። በሀሳብ ደረጃ ይህ ጣቢያ ለወደፊት ዘመቻዎች እንደ ሎጂስቲክ ማዕከል ያገለግል እንደሚችልም ይገመታል። ወታደራዊ ሰፈሩ በሁለተኛው ዓለም ጦርነት ወቅትም የተመሰረተ ነው። የአሜሪካ ወታደራዊ ወደ ደሴቷ ያመሩት ዴንማርክ በናዚ መያዟን ተከትሎ ግሪንላንድ ላይ ሰራዊትና የራዲዮ ጣቢያ እንዲያቋቁሙ ነበር። የዴንማርክ የደህንነት ባለሙያ እና የራስክ ኢንተለጀንስ ዋና ስራ አስፈጻሚ የሆኑት ሃነስ ቶቲ አሜሪካ በምን አይነት ዘመቻ ግሪንላንድን ልትይዝ እንደምትችልም ያስረዳሉ። እንደ ሃንሰን ገለጻ አሜሪካ ወረራ የምትፈጽም ከሆነ ዋነኛ አቅም በመሆን የአየር ኃይልና የባህር ኃይል ድጋፍ የሚሰጠው በአላስካ በሚገኘው 11ኛ የአየር ወለድ ክፍለ ጦር ነው። ይህ ክፍለ ጦር በአየር ወለድ ተልእኮዎች ወቅትም ፓራሹትና ሄሊኮፕተር መጠቀም የሚችሉ 2 ብርጌዶችን ጨምሮ እንዳሉትም ይገልጻሉ።
አሜሪካ በአንድ ጊዜ ከፍተኛ ቁጥር ያለው ወታደር በአየር የማጓጓዝ አቅም እንዳላት የሚጠቁሙት ትራምፕ በአንድ ጉዞ ብቻ ለእያንዳንዱ ጥቃት የደሴቷ ነዋሪዎች አንድ ወታደር እንዲመደብ የሚያስችል ብዛት ያላቸው ወታደሮችን በቀላሉ በአየር ማጓጓዝ ትችላለችም ይላሉ። ትራምፕ ይህ አካሄድ ርህራሄ የለሽ ሲሆን እንደሚችል ቢያምኑበትም ነገር ግን ምንም አይነት ተቃውሞ ሊያጋጥመው ስለሚችል ያለምንም ደም መፍሰስ ሊፈጸም እንደሚችልም ተናግረዋል። በአሜሪካ ውስጥ ያሉ የቀድሞ ባለስልጣናትና ወታደራዊ ተንታኞች ግን ይህ አይነቱ እርምጃ ዋሽንግተን ከአውሮፓ አጋሮች ጋር ባላት ግንኙነት ላይ ከፍተኛ ተጽዕኖ ስለሚኖረው ይሆናል ብለው እንደማያምኑም ያስረዳሉ። የቀድሞ ወታደር የሲአይኤ ልዩ አባልና መከላከያ ረዳት ሚኒስተር ሚክ ይህ እርምጃ አሁንም ዓለም አቀፍ ሕግን የሚቃረን ነው፣ ግሪንላንድ ስለኛ ስጋት አይደሉም፣ የስምምነት አጋራችን ናቸው ብለዋል። ይህ ሕግ ፕሬዝዳንቱ ያለ ኮንግረስ ፍቃድ አንድ ነገር ከመፍጠሩ አስቀድሞ ለመከላከል በሚል ጦርነትን የሚያውጅበት አቅም የሚገባደድ ነው። ኮንግረስ ውስጥ የኔቶን ጥምረት መፍረስ የሚደግፍ ምንም አይነት ድጋፍ ይኖራል ብዬ አላስብም ብለዋል። ግሪንላንድን መግዛት ምንም እንኳን አሜሪካ ከፍተኛ ሀብት ቢኖራትም ግሪንላንድና ዴንማርክ ደሴቲቷ ለሽያጭ እንደማትቀርብ አስረግጠው ተናግረዋል። የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ለትራምፕ አስተዳደር ተመራጩ አካሄድ ግሪንላንድን መግዛት እንደሆነ ለኮንግረስ አባላት መናገራቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ሕግ አውጪና ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ያወጣውን ዘገባ አስመልክቷል። ሩቢዮ ይፋ ያደረጉት የሀሳብ ዋይት ሀውስ ጉዳዩን ካቀረበበት አኳያ በእጅጉ የተለየ ነው። ግሪንላንድ ለመሸጥ ብትስማማ እንኳን ሂደቱ እጅግ ውስብስብ ነው። ማንኛውም ክፍያ በኮንግረስ መጽደቅም አለበት። ግሪንላንድን ለመግዛት የሚደረግ ስምምነትም በሁለቱ በሶስተኛው የሴኔት አባላት ድጋፍ መጽደቅም ይኖርበታል። የአውሮፓ ህብረትን በስምምነቱ ላይ መስማማት አለበት። ባለሙያዎች እንደሚናገሩት እነዚህን ሂደቶች ማሳካት አስቸጋሪ ነው። በሀሳብ ደረጃ ትራምፕ ግሪንላንድን ወይም ኮንግረስን ሳያካትቱ በራሳቸው ብቻ ስምምነት ለመፈጸም ሊሞክሩ ቢችሉም ባለሙያዎች ግን ይህን የመሆን እድሉ እጅግ አነስተኛ ነው የሚል እምነትም አላቸው። የግሪንላንድ ነዋሪዎች ልብ የመግዛት ዘመቻ የተሰበሰቡ የህዝብ አስተያየቶች እንደሚያሳዩት አብዛኛው የግሪንላንድ ህዝብ ከዴንማርክ ነጻ መውጣት ይፈልጋል። ይህ ቢሆን ግን የአሜሪካ አካል መሆን እንደማይፈልጉ እነዚሁ የህዝብ አስተያየቶችም አሳይተዋል። አሜሪካ የግሪንላንድን ነጻነት የሚደግፉ ሰዎችን በመለየት እንዲሁም የአጭር ጊዜ ፋይናንስ ጥቅማ ጥቅም በመስጠት እንዲሁም ወደፊት የሚኖር ኢኮኖሚ ጥቅምን በማሳየት ልባቸውን ለመግዛት ልትሞክርም ትችላለች። አሁንም ቢሆን የአሜሪካ የደህንነት መስሪያ ቤቶች ግሪንላንድን ነጻነት እንቅስቃሴ ላይ የሚያደርጉትን ክትትል ስራ ማድረጋቸውን የሀገሪቱ መገናኛ ብዙሃንም ዘግበዋል። ይህ እርምጃ የትራምፕ አስተዳደርን ግብ እንደሚደግፍ ተጽዕኖ ፈጣሪ ሰዎችን ለመለየት ያለመ እንደሆነም ተነግሯል። የጂኦ ስትራቴጂ ባለሙያና መከላከያ ሚኒስተር የቀድሞ አማካሪ የሆኑት ኢምራን እንደሚናገሩት የተጽዕኖ ዘመቻ ማካሄድ ከወታደራዊ እርምጃ ከመውሰድ የተሻለ አማራጭ ነው። ይህ ዘመቻ ግሪንላንድ ነጻ እንድትወጣ ሊረዳ እንደሚችልም አክለዋል። ከዛም ግሪንላንድ ነጻነቷን ካወጀች በኋላ የአሜሪካ መንግስት አጋር እንዲሆን ማድረግም ይቻላል። የወታደራዊ እርምጃ ወጪ እጅግ በጣም ከፍተኛ ነው ብለዋል። እንዲህ አይነት አጋርነትን አሜሪካ ከዚህ ቀደም አድርጋ የምታውቀው ነው። ምሳሌ አሜሪካ የፓሲፊክ ውቅያኖስ ሀገራት ከሆኑት ፓላዋ፣ ማክሮኔዥያና ማርሻል ሃይላንድስ ጋር ተመሳሳይ ስምምነቶችንም ፈጽማለች። እነዚህ ሀገራት ለአሜሪካ መከላከያ መብትም ሰጥተዋል። በምላሹም እነዚህ ሶስት ሀገራት ዜጎች አሜሪካ ውስጥ የመኖርና የመስራት እድልም ያገኛሉ። ነገር ግን አሁንም ባለው ስምምነቶች መሰረት ወደ ግሪንላንድ የፈለጉትን ያህል ወታደሮች የማስገባት ስልጣን ያላቸው ትራምፕ በዚህ አይነት አካሄድ ላይረኩ ይችላሉ። በሌላ በኩል በአማራ ክልል ያሉ ታጣቂ ኃይሎች ከመንግስት ጋር ተጣምሮ ለመስራት መወሰናቸው ተሰማ። ወደ ዝርዝር መረጃው እናምራ። ባህር ዳር ጥር 4 2018 ዓ.ም የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታው ሙሀባ አፋሕድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ ከነ ሰራዊቶቻቸው የሰላም አማራጭን ተቀብለው ገብተዋል። የአፋድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት አዛዥ ዋና አዛዡ ኮሎኔል ፋንታውን ሙሀባ አፋድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ከሰራዊቶቻቸው ጋር ገብተዋል። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ።